በ2026 የዓለም የቤት ውስጥ አትሌቲክስ ሻምፒዮና ኢትዮጵያውያን አትሌቶች የማጣሪያ ውድድራቸውን አለፉ። በሴቶች 800 ሜትር የመጀመሪያ ዙር ማጣሪያ በምድብ 4 የተወዳደረችው አትሌት ንግስት ጌታቸው በ2 ደቂቃ ከ0289 በአንደኝነት ወደ ግማሽ ፍጻሜው አልፋለች። የ800 ሜትር ሴቶች የግማሽ ፍጻሜ ውድድር ዛሬ ቀን 8 ሰዓት ከ20 ጀምሮ ሲከናወን አትሌት ንግስት ጌታቸው በሶስተኛው ምድብ ወደ ፍጻሜ ለማለፍ ትወዳደራለች። በሴቶች 1500 ሜትር ግማሽ ፍጻሜ የማጣሪያ ውድድር አትሌት ብርቄ ሀየሎም በ4 ደቂቃ ከ10 ሰከንድ 66 በመግባት ከምድብ 2 በአንደኝነት ወደ ፍጻሜ ገብታለች። የሴቶች 1500 ሜትር የፍጻሜ ውድድር እሁድ ምሽት 3 ሰዓት ከ20 ጀምሮ ይከናወናል። ውድድሩ ዛሬ ሲቀጥል በሴቶች 3000 ሜትር የፍጻሜ ውድድር ከምሽቱ 3 ሰዓት ጀምሮ ሲከናወን አትሌት አለሽኝ ባወቀና ፍሬዌኒ ኃይሉ ኢትዮጵያን ይወክላሉ። የወንዶች 3000 ሜትር የፍጻሜ ውድድር ምሽት 3 ሰዓት ከ22 ጀምሮ ይከናወናል። አትሌት አዲሱ ይሁኔና ጌትነት ዋለ ከኢትዮጵያ ይወዳደራሉ። በእንግሊዝ ፕሪሚየር ሊግ 31ኛ ሳምንት ቦርንመዝ ከማንቸስተር ዩናይትድ 2-2 ተለያዩ። ቫይታሊቲ ስታዲየም ላይ በተደረገው ጨዋታ ብሩኖ ፈርናንዴስ በ61ኛው ደቂቃ በፍጹም ቅጣት ምት ማንቸስተር ዩናይትድን መሪ አድርጓል። ከ6 ደቂቃዎች በኋላ ቦርንመዝ በራያን ክሪስቲ ጎል አቻ መሆን ችለዋል። ማንቸስተር ዩናይትድ በጨዋታው ለሁለተኛ ጊዜ መሪ የሆነበትን ጎል የቦርንመዙ የመሃል ተከላካይ ጄምስ ሂል በ71ኛው ደቂቃ በራሱ ላይ አስቆጥሯል። ከ10 ደቂቃዎች በኋላ የማንቸስተር ዩናይትዱ ሃሪ ማጓየር ኢቫን ኒልሰን ላይ በሰራው ጥፋት በቀጥታ ቀይ ካርድ ሲሰናበት ዳኛው ስቱዋርት አትዌል የሰጡትን ፍጹም ቅጣት ምት ኤሊ ጁኒየር ክሮፒ አስቆጥሮ ጨዋታው 2-2 በሆናቸው ውጤት ተጠናቋል። ሁለቱ ቡድኖች የመጀመሪያውን ዙር ጨዋታ ኦልትራፎርድ ላይ 4-4 ማጠናቀቃቸውም ይታወሳል። ውጤቱን ተከትሎ የአሰልጣኝ ማይክል ካሪክ ቡድን ማንቸስተር ዩናይትድ በ55 ነጥቦች ሶስተኛ ደረጃውን ይዞ ይቀጥላል። በጨዋታው 2 ጊዜ መሪ የነበረው ዩናይትድ ቫይታሊቲ ላይ በተከታታይ ለሶስተኛ ጊዜ አቻ በመለያየት ለቻምፒየንስ ሊግ ቦታ በሚደረገው ፍክክር ከተከታዮቹ ጋር ያለው ልዩነት ማስፋት ሳይችል ቀርቷል። የአሰልጣኝ አንዶኒ ኢራውላ ቦርንመዝ በማንቸስተር ዩናይትድ ያለመሸነፍ ሬከርዱን አስቀጥሎ ነጥቡን 42 በማድረስ 10ኛ ደረጃ ላይ ተቀምጧል። ትላንት በአሰልጣኝ ቶማስ ቱሄል የእንግሊዝ ብሔራዊ ቡድን ስብስብ ውስጥ የተካተተው ሃሪ ማጓየር በክለብ ደረጃ ከ4 ዓመታት ተኩል በኋላ ቀይ ካርድ ተመልክቷል። በጨዋታው አሰልጣኝ ማይክል ካሪክ ባለፉት 7 ጨዋታዎች 5 ጎል ያስቆጠረው ቤንያሚን ሼሽኮን ለ4ኛ ተከታታይ ጨዋታ ተቀያሪ አድርጎ አስጀምሮታል። ባለፉት 8 ጨዋታዎች 1 ጎል ብቻ ያስቆጠረው ብሪያን ምቤሞ በ9 ቁጥር ቦታ ላይ በድጋሚ የባከነበትን 71 ደቂቃዎች ሜዳ ውስጥ አሳልፈዋል። ከጨዋታው በኋላ አሰልጣኝ ማይክል ካሪክ በሰጠው አስተያየት በውጤቱ ተበሳጭቻለሁ፣ ጨዋታውን ለማሸነፍ ከበቂ በላይ እድሎችንና አጋጣሚዎችን አግኝተናል። ዳኛው ለተመሳሳይ ጥፋት ለቦርንመዝ ፍጹም ቅጣት ምት ሰጥተው እኛን ከልክለዋል በማለት በዳኝነት ውሳኔው ደስተኛ ለመሆኑን ተናግሯል። ማንቸስተር ዩናይትድ በቀጣይ ከ23 ቀናት በኋላ በፕሪሚየር ሊጉ ኦልድ ትራፎርድ ላይ ሊድስ ዩናይትድን ያስተናግዳል። የእንግሊዝ ፕሪሚየር ሊግ 31ኛ ሳምንት ጨዋታዎች ዛሬ ቀጥለው ሲካሄዱ አሜክስ ስታዲየም ላይ ብራይተን ሆቭ አልቢየን ከሊቨርፑል ቀን 9 ሰዓት ተኩል ጀምሮ ይጫወታሉ። በአሰልጣኝ አርነ ስሎት ቡድን በኩል ግብ ጠባቂው አሊሰን ቤከር፣ ሞሐመድ ሳላህ፣ ጆ ጎሜዝ በጉዳት ምክንያት ከጨዋታ ውጭ መሆናቸው ተረጋግጧል። በ49 ነጥብ 5ኛ ደረጃ ላይ የሚገኘው ሊቨርፑል ጨዋታውን ካሸነፈ ነጥቡን 52 በማድረስ የአስቶን ቪላን 4ኛ ደረጃ ይረከባል። ኤቨርተን ከቼልሲ ምሽት 2 ሰዓት ተኩል በሂል ዲኪንሰን ስታዲየም ይጫወታሉ። በአውሮፓ ቻምፒየንስ ሊግ በደርሶ መልስ ድምር ውጤት በፓሪስ ሰን ጀርመን 8-2 ተሸንፎ ከውድድር የተሰናበተው የአሰልጣኝ ሊያም ሮሴኒየር ቡድን ተከታታይ 4ኛ ሽንፈት ላለማስተናገድ እና ከቶፕ 4 ቡድኖች ጋር ያለውን የነጥብ ልዩነት ለማጥበብ ይጫወታል። ፉልሃም ከበርንሌ እና ሊድስ ዩናይትድ ከብሬንትፎርድ ዛሬ የሚከናወኑ ሌሎች የፕሪሚየር ሊግ ጨዋታዎች ናቸው። በጣሊያን ሴሪአ 30ኛ ሳምንት ናፖሊ ካሊያሪን አሸነፈ። የአሰልጣኝ አንቶኒዮ ኮንቴ ቡድን ከሜዳ ውጪ ካሊያሪን 1-0 ሲያሸንፍ ስኮት ማክቶሚናይ በሁለተኛው ደቂቃ ብቸኛውን ጎል አስቆጥሯል። ድሉን ተከትሎ የአምናው የሴሪአ ሻምፒዮን ናፖሊ 4 ተከታታይ ጨዋታዎችን በማሸነፍ ነጥቡን 62 በማድረስ ሁለተኛ ደረጃን ከኤሲ ሚላን መረከብ ችሏል። ሴሪአው ዛሬ ሲቀጥል ኤሲ ሚላን ከቶሪኖ ምሽት 2 ሰዓት፣ ዩቬንቱስ ከሳሶሎ ምሽት 4 ሰዓት ከ45 ጀምሮ ይጫወታሉ። ማንቸስተር ዩናይትድ የሃሪ ማጓየር እና ኮቢ ሜይኑን ውል ለማደስ መቃረቡ ተገለጸ። በማንቸስተር ዩናይትድ እስከ 2027 ውል ያለው ኮቢ ሜይኑ አዲስ የ4 ዓመታት ውል ለመፈረም ተቃርበዋል። የ20 ዓመቱ አማካይ በአሰልጣኝ ሩበን አሞሪም እድል ባለማግኘቱ
ክለቡን ለመልቀቅ ተቃርቦ የነበረ ቢሆንም በአሰልጣኝ ማይክል ካሪክ ቡድን ውስጥ ግን ቀዳሚ ተመራጭ ሆኗል። በውድድር ዓመቱ መጨረሻ ውሎ የሚጠናቀቀው የ33 ዓመቱ ሃሪ ማጓየር የ1 ዓመት ውል ከተጨማሪ 1 ዓመት የማራዘም አማራጭ ጋር ለመፈረም ድርድር ላይ መሆኑ ታውቋል። ሃሪ ማጓየር እና ኮቢ ሜይኑ በአሰልጣኝ ማይክል ካሪክ ስር በ10 ጨዋታዎች በቋሚነት ተሰልፈው መጫወት ችለዋል። ክርስቲያኖ ሮናልዶ ከፖርቱጋል ብሔራዊ ቡድን ስብስብ ውጭ ሆነ። የፖርቱጋል አሰልጣኝ ሮቤርቶ ማርቲኔዝ ከሜክሲኮና አሜሪካ ጋር ለሚያደርጓቸው ሁለት የወዳጅነት ጨዋታዎች የቡድን ስብስባቸውን ይፋ ሲያደርጉ ጉዳት ላይ የሚገኘው የአልናስር ኮከብ ሮናልዶ አልተካተተም። የ41 ዓመቱ ሮናልዶ በጡንቻ ጉዳት ምክንያት አልናስር ከኒዮም እና አልካሌጅ ያደረጋቸው ጨዋታዎች ላይ አልተሰለፈም። ክርስቲያኖ ሮናልዶ ከ2018 ወዲህ ለመጀመሪያ ጊዜ በፖርቱጋል ብሔራዊ ቡድን ስብስብ ውስጥ ሳይካተት ቀርቷል። ለብሔራዊ ቡድን 226 ጨዋታዎችን በማድረግ ቀዳሚ የሆነው ክርስቲያኖ ሮናልዶ ከ2008 ጀምሮ ፖርቱጋልን በአምበልነት እየመራ ይገኛል። 143 ጎሎችን በማስቆጠርም በወንዶች የብሔራዊ ቡድን የምንጊዜም ከፍተኛ ጎል አስቆጣሪነት ክብረ ወሰንን መያዝ ችሏል። ፖርቱጋል በ2026 ዓለም ዋንጫ ምድብ 11 ላይ ከኮሎምቢያ፣ ኡዝቤኪስታን እና ከአንድ የፕሌኦፍ አሸናፊ ብሔራዊ ቡድን ጋር ተደልድላለች። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ለወዳጅነት ጨዋታዎች ለ35 ተጫዋቾች ጥሪ ያቀረቡ። የእንግሊዝ ብሔራዊ ቡድን ከዩራጓይ እና ጃፓን ጋር ለሚያደርጋቸው የወዳጅነት ጨዋታዎች የማንቸስተር ዩናይትዶቹ ኮቢ ሜይኑ እና ሃሪ ማጓየር ለመጀመሪያ ጊዜ በአሰልጣኝ ቶማስ ቱሄል ጥሪ ቀርቦላቸዋል። የ20 ዓመቱ አማካይ ኮቢ ሜይኑ ከ2024 የአውሮፓ ዋንጫ የፍጻሜ ጨዋታ በኋላ ለመጀመሪያ ጊዜ ለብሔራዊ ቡድን ተጠርቷል። የሊድስ ዩናይትዱ አጥቂ ዶሚኒክ ካልቨርት ሌዊን ከ2021 በኋላ ጥሪ ሲደርሰው የኤቨርተኑ ጄምስ ጋርነር ለመጀመሪያ ጊዜ ለእንግሊዝ ብሔራዊ ቡድን ተጠርቷል። ከጉዳት እያገገመ የሚገኘው የሪያል ማድሪዱ አማካይ ጁድ ቤሊንግሃም በስብስብ ውስጥ ሲካተት፣ ትሬንት አሌክሳንደር አርኖልድ፣ ሉክ ሾው እና ኦሌ ዋትኪንስ የአሰልጣኝ ቶማስ ቱሄል ጥሪ አልደረሳቸውም። አሰልጣኝ ኤርኔስቶ ቫልቬርዴ በውድድር ዓመቱ መጨረሻ ከአትሌቲክ ቢልባኦ ጋር እንደሚለያዩ አስታወቁ። የ62 ዓመቱ አሰልጣኝ በ2024 የኮፓ ዴል ሬይ ዋንጫን በማሸነፍ የቢልባኦን የ40 ዓመታት የዋንጫ ረሃብ አስታግሰዋል። አሰልጣኝ ቫልቬርዴ በ1990ዎቹ ለቢልባኦ ለ6 ዓመታት በተጫዋችነት አሳልፈዋል። በአሰልጣኝነት ደግሞ የአሁኑን ጨምሮ ለ3ኛ ጊዜ ክለቡን መርተዋል። በ2024/25 የውድድር ዘመን አትሌቲክ ቢልባኦን በዩሮፓ ሊግ ግማሽ ፍጻሜ ያደረሱት አሰልጣኙ እሁድ ከሪያል ቤቲስ ጋር የሚያደርጉት የላሊጋ ጨዋታ በክለቡ 495ኛ ጨዋታቸው ይሆናል። አትሌቲክ ቢልባኦ አሰልጣኝ ኤርኔስቶ ቫልቬርዴ ለመተካት የቀድሞ ተጫዋቻቸውን የአሁኑ የቦርንመዝ አሰልጣኝ አንዶኒ ኢራኦላን ቀዳሚ ተመራጭ ማድረጋቸው እየተዘገበ ይገኛል።